የኢሚግሬሽንና ዜግነት አገልግሎት በሕግ የተሰጠውን የድንበር ቁጥጥር ለማከናወን በቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር ቁጥጥር ስራ ያከናውናል። የተለያዩ ሀገራት ዜጎች ዓለም አቀፍ ሕግና አሰራርን ተከትለው በነፃነት መንቀሳቀስ የሚችሉበት የመዳረሻ ቪዛ አገልግሎት እየሰጠም ነው የሚገኘው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤም እንግዶችን ለመቀበል አስፈላጊውን ዝግጅት አድርጓል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ እንደገለጹት አገልግሎቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ፣ የገቢ መንገደኞች ልዩ አገልግሎት፣ የመውጫ ቪዛና የዓለም አቀፍ በረራ አስተናጋጆች አገልግሎት ይሰጣል። የመዳረሻ ቪዛ የሚጠይቁ የውጭ ሀገር ዜጎች ከ2 ሰዓት በላይ ይጉላሉ እንደነበር አስታውሰው በሪፎርሙ የቴክኖሎጂና የሰው ኃይል አቅምን በማሳደግ አገልግሎቱን በደቂቃ መስጠት መቻሉን የገለጹት ካውንተሮቻችን በህግ በአሰራር ማዕቀፎች እንደዚሁም ቴክኖሎጂን ተጠቅሞ አውቶሜትድ ሰርቪስ ከመስጠት አንጻር በርካታ ሪፎርሞችን ማድረግ ችለናል። በዚህም ሰው በገቢ ይሁን በወጪ መንገደኛ የሚስተናገደው ኢሚግሬሽን ዞን ላይ ከመጣ በኋላ ከዓለም አቀፍ ስታንዳርድ የተቀመጠውን ሰዓት ከሱ ያነሰ ማስተናገድ ችለናል። ቅሬታዎች በሚነሱባቸው ሰራተኞች ላይ እያየን ፈጣን የእርምት እርምጃ የሚወሰድበት በቦሌ ኤርፖርት ብቻ ባለፈው 1 ዓመት ከ6 ወር 240 አዳዲስ ሰራተኞች ሰልጥነው ወደ ስራ ገብተዋል። ይህንን ያደረግንበት ምክንያት በአዲስ የሰው ኃይል ኢትዮጵያን በሚመጥን መልኩ አገልግሎት መስጠት የሚያስችል የሰው ኃይል አመራር እውን ማድረግ አስፈላጊ ስለሆነ ነው። ኢትዮጵያ የህብረቱን ጉባኤ የሚመጥን ዝግጅት ማድረጓን ገልጸው የመዳረሻ ቪዛ አገልግሎት አሰጣጡ ፈጣንና ቀልጣፋ መሆኑንም ተናግረዋል። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ ክፍል ቡድን መሪ ገዛኸኝ ታደሰ በበኩላቸው በአሁኑ ወቅት ዘመኑ ያፈራው ቴክኖሎጂዎችን በመጠቀም ሁሉም አገልግሎት በአንድ መስኮት እንዲጠናቀቅ እየተደረገ መሆኑን የገለጹት ከዚህ ቀደም የመዳረሻ ቪዛ ምንሰጥ የነበረው በማኑዋል ነበር። ቪዛው በእስክሪብቶ ይጻፋል። በእስክሪብቶ ከተጻፈ በኋላ ይለጠፋል። ከዛም በኋላ ፓይስ የሚባል ሲስተም ላይ ይገባ ነበር። ያ ኋላ ቀር አሰራር ጠፍቶ በዘመናዊ በኮምፒውተራይዝድ በሆነ መልኩ ፕሪንት ይደረጋል። ሁሉንም በአንድ መስኮት መጨረስ አለበት የሚለውን አሰራር ተግባራዊ እያደረግነው ነው ያለነው። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር አስተዳደር ቡድን መሪ ቶሎሳ ተገኘ በአየር መንገዱ የሚሰጠው የኢሚግሬሽን አገልግሎት በሰው ኃይልና በግብዓት የተሟላ መሆኑን ገልጸዋል። ቦሌ በፊት ከነበረው አሁን በሰው ኃይልም በማቴሪያልም የተሻለ ሆኖ የተሻለ ስራ እየሰራ እንገኛለን። የአፍሪካ ህብረትን ምክንያት በማድረግ ደግሞ ሰራተኛው ሬዲ ሆኖ ለስራው በዚህ መልኩ በምታዩት መልኩ በዚህኛው በቪአይፒ በዛኛው ደግሞ ሎካል ኢንተርናሽናል ፍላይት ሆኖ ከቢዝነስ ክላስ ውጪ የሆኑትን በዛኛው አሁን ቀደም ስታዩ በነበረው እያስተናገርን ነው የምንገኘው። በቂ ሰራተኛና 28 አካባቢ ካውንተር ነው ያለ። ሞደርን የሆነ ቴክኖሎጂን እየተጠቀምን ነው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚገቡ እንግዶችን በኢትዮጵያዊነት ስነ ምግባርና ቀልጣፋ አገልግሎት ለማስተናገድም በቂ ዝግጅት መደረጉን ተናግረዋል።